ይረባችሁ እዚህ ቤት ላይ እንግዲህ ሚንጫጩ ነገሮች ልይ አባችን የሚንጫጫ ነገር ያስፈልጋል እዚህ ቤት ውስጥ አላለም ዛሬ እንዲህ በጣም ማይሆን በጣም ጭራሽ እንዲለያዩ ስለትም ያስገባል ምናምን የሰው ማለያየት ስለት በጣም አነጋጋሪ ነው የሆነው። እውነት እነሱ ጋር መድረሱ በጣም ይገርማል። ሞት ይሻላል ሲያፍሩ ልቤ ቆርጬ ባንቺ ቡቡዬ ደግሞ ሃይሚን አታገርጣት እንዴ! እሷ እናት ናት። እንዴት ነው የምትንጫጫው? 4 ልጆቹ ይምጡ ስላችሁ ነው ያያችሁ። ስለፊት እኔ እኮ መደበቅ አልችልም። ጀግኖች ማስመሰል ፕራንክ ማድረግ አትችሉበትም እኮ እንዴት ሆኖ እንዴ! ይሄ እንግዲህ ማለት ነው እንዴት ተሰማት? ሀብቴ አለማየሁ እንኳን ደስ አለ ኮንግራ። በዚህ አጋጣሚ ልፋትህ የነ ሃይሚም ልፋት አለበት። ጉድ በል ጎንደር። ሃይሚዬ ላንቺ ነው አጫጭራሽ ወይስ ለሀብ ነው? ሀብ እስኪ ቁመትህ ሜትር ከስንት ነው? ኪሎ ነው ትንሽ ቁመትህ እንኳን ይበቃል። እንዴት ነው እሱ እንዴት አይሰራ የሆነች ነገር ዋላችሁ 1 ሚሊዮን 2 ሚሊዮን 4 ልጆቹ ሲመጡ ገና ብዙ ታለንት ይሰራል ቡቡና ሃይሚ። ስለዚህ ቀጥሉበት። ኩስ ካለ በቃ ሁለቱም ትግላሉ ምናምን ይበጣበጣል ይቀወጣል። መልክቶች ጥሩ ትምህርት አጠሚ እንደ ሀሳብ ነው የምልህ። እንደው ናኒን ይዘህ አዲስ አበባ ብትኖር አንተስ ምን ይመስልሃል? ሀብቴ ማለት ነው የሆነ ሲጣሉ እዛው ኩርኮም እያረፈ ሙሉ ለሙሉ ስለምሰርዛቸው እኔ ጋር እንዳትደውሉ ከህይወቴ ስለምሰርዛቸው ሀብቴ እኛ እንኳን ምንም በማናቀው በህይወታችን እንሰርዛቸው ብንላቸው ራሱ አይሰረዙልንም። እንዴት አድርገን እንዴት ብለን አይለ ጨዋታ ነው ብሏል ባይዘወይ ማለት ነው። ዛሬ እንግዲህ ሀባችን የ100,000 አዋርድ ተቀብሏል። ኮንግራ በሉት እንግዲህ ኮመንት ስር የቡቧችን አለቃው አባቱም ወንድሙም እንግዲህ ይሄን ይመስላል። የሰው ልፋት ደስታ ያስደስታል። በጣም ደስ ይላል። ያው አንድ ደስታ ሲመጣ የቡቡዬ 300,000 ሲገባ ሃይሚ 250 ስትገባ ባይዘው ሃይሚ 3 ልትገባ ትንሽ ነው የቀራት። በነገራችን ላይ አሁን ቻናሏ በጣም እየፈጠነ ነው። ያው እንግዲህ በቅርቡ ትገባለች ብዬ ተስፋ አደርጋለሁ። እንግዲህ እንደምታዩዋቸው አወስ ያምርባቸው ነጭ ዛሬ ደግሞ ሰንበት ስለሆነ ነው። በስማም እንዴት አባራችሁ ነው የምታምሩት። ታይን ያውጣችሁ እንተፍተፈ በየባችኋለሁ። ቤተሰቦች ሰላም ጤና ይስጥልን። የኛ ወንድ ቤተሰቦች እንዴት ናችሁ? ሁላችሁ እንዴት ነበረ? እኔ ጋር ሁሉ ሰላም ሁሉ አሸወይና ነው። እናንተ ጋር እንዴት ነው? እኔ ጋር ሁሉ ሰላም ነው። የኔ ውድ እህት ወንድሞቼ ሰላማችሁ ብዝት ይበልባላችሁበት። ዛሬ እንግዲህ እነ ሃይሚና ቡራ አልመጡም። ነገር ግን በሌላ ቤት መጥተዋል። በማን ቤት? በታላቅ ወንድማቸው ቤት ከቻሳ ብለዋል ማለት ነው። የራሳቸው ቤት ዝግ ነው ለዛሬ ማለት ነው። እሱም እንግዲህ የመጣበት ጉዳይ ያው ኮንግራ ለማለት ለማመስገን የሃይሚም አሻራ ስላለበት የብሩክም አሻራ ስላለበት ቻናሉ እንዲሁም ደግሞ እግረ መንገዱን ሰርፕራይዝም ለማድረግ ነበር። ያው ስላላወቀበት እያሳየ ገባ። ከዛ ከገባ በኋላ እስቲ ሲለው ወንድሙ ደነገጠ። ስለዚህ አይችልበትም፣ አረስቶታል ኦልሬዲ ማለት ነውና በሃይሚና በቡራ በቤታቸው እንግዲህ ደስ በሚል መስተንግዶ ተደርጎለታል። እንግዲህ በዚህ 2 ቀን ውስጥ እንደ ሀሳብ ግን ሀብቴ አዲስ አበባ ከናኒ ጋር ብትኖር ምን ይመስላል? ግን ደግሞ ሙሽዬስ ታዲያ ለነገሩ ሙሽዬ ጋር ያ ልጅ አለ አይደል? ዩቲዩብ የተከፈተለት ልጅ ማን ነው የሚባለው? ምን ያደርስ ስሙ? ከዚህኛው ከሃይሚ ባል ጋር አይደለም። የሃይሚ ምንድነው የሚባለው? ኧረ የሃይሚ ባል አይደለም። እሷ ሳትወደው እንዴት ነው ባል የምለው? ይሄ ሃይሚን አፈቅራለሁ የሚለው ክሮሮክስ የሚጠጣው ምንድነው የሚባለው? አፈቅራለሁ የሚለው እሺ፣ በእንደዛ ሊያዘው ማለት ነው እንጂ በፍጹም ዞር ቸክም አታረገው። ለምን እሷ በቃ በብሩክ ፍቅር ልቧ ተደፍኗል ሃይሚ ማለት ነው። ሰው ሌላ ሰው አታይም። ብቻ ፈጣሪ የእውነት ያድርጋችሁ እናንተን ሰዎች ማለት ነው። ያግባባችሁ፣ አትጨቃጨቁ፣ አትጣሉ። ዛሬ ደግሞ ሀው ማለት ነው እዚህ ቤት ውስጥ የሚንጫጫ ነገር ያስፈልጋል አለ። እንግዲህ እኔ ባለፈው ስላችሁ ባለቂ ስትሉ ነበረ። ይኸው ወንድምየው ደገመልኝ። እግዚአብሔር ባርክህ። እና ታዲያ አንድ ሰው በቃ የሆነ አንድ ቤት ከኖረ ግዴታ በቃ ስለዚህ ቶሎ ብሎ ቡቧችን ሰርጉን ደፍ አርጉና በቃ ከዛ ተጠቅለሉ። ግን ልጅ መውለድ እንኳን አሁን አትውለዱ። ትንሽ ተዝናኑ፣ ስሩ፣ ብር ቆጥቡ፣ ተዝናኑ። ሳትወልድ ብላ ነው ይባላል።
ስለዚህ ሳትወልዱ መዝናናት አለባችሁ። ተዝናንታችኋል፣ በጣም አሪፍ ላይ ነው ያላችሁት። ግን ደግሞ አለ አይደል መስራት አለባችሁ። ትንሽ ቢዝነስ ሰብሰብ አድርጋችሁ አብራችሁ ዝም ብላችሁ እንደዚሁ ቆዩ። ኦልሬዲ አብራችሁ ስላችሁ አሁን ባሉበት ሳይሆን የሆነ ነገር በቃ ሀይሚም እንደው እንዲህ ኮንፊደንስ እንዲኖራት ብሩክ እንግዲህ ካሁን በኋላ ሀይሚ ቤት ገብተህ ከኖርክ እንግዲህ የሆነ የሴትነት ግዴታ ነው። እኔ ዛሬ ተናግሬ አላውቅም፣ ግን ይሄ ግድ ነው በቃ። ምክንያቱም በቃ ኮንፊደንስ ይኖራታል። ቢያንስ ስትናገር ስትጨቃጨቅ ምንድነሽ ለሚላት ሰው ኮንፊደንስ ይሆናታል ብዬ አስባለሁ አይደል ሴቶችዬ? ይሄ ግዴታ ነው እውነት ለመናገር ማለት ነው። እስካሁን ያው ለየብቻ ስለሆኑ ያው ምንም ማለት አይደለም፣ ለራሷ ከገለጸላት ይበቃል በሚለው ማለት ነው። ግን በቃ እንደ ሰውኛ ማንም ሴት ፍቅረኛቸው እንደዚህ ሲሆንላቸው በገሃድ ሲሆንላቸው የሆነ በኒ ኮንፊደንስ አለው የሆነ በቃ አይሄድብኝም የሚባል ነገር ስላለ እኔ ይመስለኛል አሁን ሀይሚ ጋር ብዙ ጊዜ የሚያጨቃጭቃቸው ከብሩክና ከሀይሚ ጋራ ብዙ ጊዜ በቃ ሀይሚ እንደዚህ አይነት ነገር ይሰማታል ብዬ አስባለሁ። አይሰማትም አይደለም፣ ሴት ልጅ ናት። ኦፍኮርስ ማንም ሰው የሚሰማው ነገር ነው። ይሄን አምናለሁ። ይሄን ማለት ብሩክ እኮ አያደርገውም፣ ግን እሷ ደግሞ በዚህ ጉዳይ የምትጨቃጨቅበት ፓርት ይሄ ነው። ሌላ ምንም ሊሆን አይችልም። በጣም ይዋደዳሉ፣ ሁለቱም ይፈላለጋሉ። ነገር ግን ትንሽዬ ነገር ታጣላቸዋለች። ሶ ይሄን ነገር ደግሞ በግልጽ እንዲህ ቢሆንላት ሀይሚ ያኔ ደስተኛ ትሆናለች። ኦልሬዲ ቤት ከገባ አይቀር ብሩክ ይሄን ማድረግ አለበት። እስከዛሬ ድረስ እኔ አድርግ አልልም። እስከዛሬ ለምን ለብቻ ነው የሚኖረው? ኦልሬዲ ጓደኛሞች ናቸው፣ አብረው አልኖርም። ግን ብሩክ አሁን አብሮ የሚኖር ከሆነ ይሄን ነገር ማድረግ አለበት ብዬ አስባለሁ። ጀስት በቃ እንዴት ነው ያኔ ደስ ይላል። ብቻ ሲወራ ለራሱ ደስ ይላል። እንደዚሁ ማለት ነው። ያው የሚዲያ ሰው ስለሆኑ ማለት ነው። የሚዲያ ሰው እኮ ባይሆኑ ምንም ችግር የለውም ነበረ። ግን የሚዲያ ሰው እስከሆኑ ድረስ በእኔ ኮንፊደንስ አለው ብላ እሷም ኩራት እንዲሰማት፣ አንተም ደግሞ ኩራት ይሰማሃል እንደዚህ አይነት ነገር ስላደረገ ማለት ነው። ሶ እንደዚህ አይነት ስላቸው ፕሮሚስ ማለት ነው። ያው ሀይሚን አፈቅራታለሁ፣ ወዳታለሁ። ከዚህ በኋላ አንድ ላይ ነን፣ በቃ አለቀ። ይሄ ያስደስታታል ለሴት ልጅ ብዬ አስባለሁ። ግን ይሄ የበጎቹ ምኞት ይሄ ነው። በዚህ ወይ ያው ተለያዩ ብሎ ስለታስገቡ እንጂ ብሩኬ ፍቅር ግን ግለጽ ብለው እምቢ ሲላቸው በቃ ተለያይ ጠርግ በል ብለው ስለታስገቡ። ወይኔ ግን ስለቱ እንዴት ነው የሚቀበለው? ግን አሁን እንዴት ነው የሚሰጠው ስለቱ? እኔማ ዛሬ ሀብ ሲደግሞ ሲያወራው ደነገጥኩኝ። በስማ አይ የበግ ነገር። በባለፈው ወንድ ነው ወይ ብላ አንደኛዋ ብሩኬ ወንድ ነው እንዴ ሜሽን የሚሰራ ስትል መለኛው ወጥቶ እንደዚህ አይባልም፣ አይደረግም። እኛ የምንሳሳለት ያሳደግነው እንቁ የሆነ ጀግና የሆነ ወንድ ልጃችን ነው ብሎ ተናገረ ማለት ነው፣ መለኛው ማለት ነው። ዛሬ ደግሞ ታላቅየው መጥቶ ማለት ነው ሀብቴ እንዴት ነው ሰው ተለያዩልኝ ብሎ ስለት የሚገባው? እንዴት እውነት ነው? ቢያንስ እንኳን እንደው ተስማሙ ተብሎ ስለት ይገባል። እንደው የሚገርም እኮ ነው። የምን አይነት ምቀኝነት ጥግ ነው ይሄ ነገር! እግዚአብሔርን እኔ ሞት ይሻለኛል እንደዚህ አይነት ነገር ከሚሆንብኝ። የምሬ ነው። እንደው ስሰማው በቃ እየሳኩኝ ነው። ሪከርድ ደግሞ እኮ በሞራል እኮ ነው ደግሞ ያወራችሁ ማለት ነው። ደግሞ እኮ ልጅቷን አውቃታለሁ። ጌታ ወይ ትዕግስት ስጠኝ። አረ በስመ አብ። ያወቅኳት ደግሞ እዚህ ዱባይ የመጣው ልጃቸው የመጣው ድራይቨር የሆናቸው ልጅ ጋር በጣም ታወራ ነበር። የዛን ሰዓት ላይቭ ላይ እንዲህ ያወሩ ነበርና እኔ ታቾኝ አዳምጣት ነበረ። የመጀመሪያ ዛኔ ዳኒ ጋር የተጣሉ ሰዓት ምናምን ሁላ በዛን ሰዓት ራሱ ብዙ ነገር ትል ነበረ። ዛሬ እዚህ ድንግል ማርያም ቤት ተሰቅላ እንደዛ ስትል በጣም ተገረምኩኝ። በቃ ተገረምኩኝ። እኔ ደግሞ ኧረ ሀብቴ ይመች። የምሬ ነው። እንደዚህ አይነት ነው እያገረጣ አስጣልኝ እንዴ! የሚገርም እኮ ነው እናንተ። ጠላት የተባልነው እኛ ስማችን ሳይጠራ ወዳጅ የተባለው ስማችን ሲጠራ ምን ይባላል? አረ ወይኔ እኔማ በሳቅ ነው የሞትኩት ሀብቴ ሲያወራው ማለት ነው። ለማንኛውም የኛ ውድ ቤተሰቦች ለሁሉም ነገር ለምናወራውና ለምንነጋገረው ነገር ጥንቃቄ ማድረግ ጥሩ ነው ብዬ አስባለሁ። ብዙ ያስተምራል ህይወት ማለት። የሰው ልጅ አይሳሳትም አይደለም፣ ይሳሳታል። በስሜት ነው እንደዚህ ያለችው ነገር ግን ከዚህ በኋላ ትማሩበታላችሁ ብለን ተስፋ እናደርጋለን። ምክንያቱም በስማም አሁን እኮ ትናድዳለች ብሩክን ስታየው ከሀይሚ ጋር ማለት ነው። ለምን ያንን ያክል ጠልታው እንደዚህ ስለት እስክታረግ ድረስ አስባችሁታል? እንግዲህ የመረረሽም ዋጥ አድርጊው። እንግዲህ ብሩክን ስታይ ስክሮል አድርጊው።
ወይኔ ብሩክ አለማየሁ አነጋጋሪው አንጫጫቸው በጎቹን እንዲመችህ አቦ ኡፍ እንዴት እንደደላኝ እንደተመቸኝ አትጠይቁኝ። የምሬን ስነግራችሁ ማለት ነው። እግዚአብሔርን እኔማ በሱ ብሰደብ ምንም አይመስለኝም። ኮሜንት ስር ይሽለጠለጣሉ፣ እኔ ግን አልሰማቸውም እና ማለት ነው። አነጋጋሪው ያለማየሁ ልጅ በዚሁ ቀጥልበት፣ ይመችህ። ብቻ ግን እንስትህን እንዳታስቀይማት። የኛ ውድ ቤተሰቦች እንግዲህ ለዛሬ ይዤላችሁ መጣሁት ቪዲዮ ይሄንን ይመስላል። በሌላ ፕሮግራም እስከምንገናኝ ድረስ ነገሮች ከቻሳ ይሉልናል ሀይሚና ቡራም። እንግዲህ ሀባችንም በቅርቡ እንግዲህ የናኒ ምርቃት አለ። ከዛ በኋላ እንግዲህ ያው ሰርገኛ ነው ማለት ነው። የኛ ውድ ቤተሰቦች ለመብላት ተዘጋጁ። እንግዲህ አቤት ደስታ፣ አቤት ሳቅ። በዚህ አጋጣሚ ማለት ነው ስለቱ ማለት ነው በጣም ደስታቸው ነው የመለሰው። ሳቅ በሳቅ በቃ ይመቻቸው። በቅርቡ እንግዲህ ያው ሀብም ሰርገኛ ነው ባለፈው ሲል ሰምታችኋል። እንግዲህ እኔ ልትሰረግ ያልኩ ትዳር ልያዝኩ ሰው ነኝና እየተጣላችሁ አታስቸግሩኝ ብሏል። እንግዲህ ይመቻችሁ ቤተሰብ። ባይ ወዳችኋለሁ።